ተገዝቷልና ምን አሰብኩ መሰለሽ? ያው አንቺን እምቢ አትልሽም በእርግጠኝነት ማለት ነው። ካርታውን እንድትቀበያት ቀሪ ብሩን ያበድሩኛል። ስንቄ ባንክ አነጋግሬ ነበር። አንተ ሰው እንዴት ነው የምታስበው? ይሻላል የቀረውን እንትን እላለሁ። እኔ ከአሁን በኋላ ከአንተ ጋር ራሱ አብሬ መኖር አልፈልግም። ውድ ቤተሰብ በዚህ አጋጣሚ ካሜራ ላይ ስላለ እኔም ያው የሚሸጥ ከሆነ ተሽጦ እኔ ራሱ ከእሱ ጋር መቀጠል አልፈልግም። ምን ማለት ነው? ለምኜም ቢሆን ውድ ቤተሰቦች እህቶቼ ለምኜም ቢሆን እኔ የሰው ዕዳ መክፈል እንጂ የምፈልገው ከአሁን በኋላ ማንንም ማስቸገር አንፈልግም። ከዚህ በኋላ በቃ ሰላም ውድ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። እኔ ክብሩ ይስፋ። ሀገር ውስጥም በውጭ ዓለም የምትኖሩ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ቤተሰብ እና በጣም ጨንቆኛል እና በጣም ይከብዳል። ያው በእኔ አሁን ባለሁበት ሰዓት ባለሁበት ታይም አሁን በጣም ነው የሚከብደው እና ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ምንድነው የመጣሁበት ምክንያት? እሷም ትንሽ አሟታል። ሰሞኑን ሰላም የለንም ከእሷ ጋር በጣም ተጣልተን ያለነው እና ያው በዚሁ በቤቱ ጉዳይ በብሩ ጉዳይ በጣም ብዙ ፕሮሴስ አለ እኔ ጋር። እንደምታውቁት ያው ሰሞኑን ስራ የለኝም። እሷን ታማ ነበረ። ከዛ በኋላ ደግሞ ከዛም ድርጅት ሌላ ሰው ቀጠሩብኝ። የሆነ ድርጅት ውስጥ እየሰራሁ ነበር እና እዛ ሌላ ሰው አስገቡብኝ በእኔ ቦታ። እዛ ብዙ ነገር አለብኝ እና ብዙ ኃላፊነት አለብኝ በአሁኑ ሰዓት እና ይከብዳል። ያው በእኔ ቦታ ሆናችሁ ብታስቡ ብዙዎቹ ያው በእኔ ላይም ብዙ ኮሜንት አለ እና ሰሞኑን በተለቀቀ ቪዲዮ ያው እኔ ፈልጌው አይደለም ያንን ነገር የማደርገው። ማንንም ማስቀየም አልፈልግም። እናንተንም ማስቀየም አልፈልግም ማንንም በእውነት። ምክንያቱም እኔ ለአንድና ለመጨረሻ ጊዜ ነው እዚህ ምድር ላይ የምኖረው እና ማንንም ማሳዘን አልፈልግም። ማንንም ማስቀየም አልፈልግም። ግን ያው ብዙዋችሁ በጣም የሚያስጠላ አለ እንትና ኮሜንት የምትጽፉና ይሁን እኔ ችግር የለውም አስተማሪ ነው አልከፋኝም። ዛሬ ደግሞ እንግዲህ ባለቤቴን የምጠይቃት ነገር አለ። ተኝታለች። ቀሰቅሳትና ትመጣለች። ያው እንትንም አስቀምጫለሁ ወንበርም ለእሷ አዘጋጅቼላታለሁ እና እጠራታለሁ። ግን በእውነት አዩንም ያው አስቀይሜያታለሁ። ግን ባለፈው እነሱ ያው መታረቃቸው ደስ ብሎኛል። በጣም ነው የተመቸኝ መታረቃቸው ደስ ብሎኛል እና እግዚአብሔር የተመሰገነ ይሁን። እኔም ያው እሷን ማስቀየም አልፈለኩም። እሷን መቼም ቢሆን ማለት ነው እዚህ እውነት ለኔ በጣም ብዙ ነገሬ ነች እሷ። እዚህ ቦታ ቁጭ ብዬ ራሱ እንዳወራም ያደረገችኝ እሷ ነች። ይሄ ቤት ራሱ እንዲተርፍ ያደረገችልኝ አዩ ናት። እሷን ማስቀየም አልፈለኩም። ግን ስለምወዳት ነው ስለማከብራት ነው ትልቅ ቦታ ስላለኝ ነው ለእሷ እና እንደዛም እሷን ማስጨነቅ የፈለኩት። ምክንያቱም ከሷ ውጪ ማንም ሰው አልነበረኝም። ሰው የለኝም። አሁንም ቢሆን የለኝም። ያው የተባበረኝ አጎቴ ደግሞ እግዚአብሔር ይስጠው ግማሹን ያው እሱም አይቀርም ዕዳ ነው። ቢሆንም ግን ያው ቤተሰብ ስለሆነ ይታገሰኛል። ለእሷም የሰጠቻት እሷም እንደ ቤተሰብ ናት። ብሩን ለኛ እንትን ያለችኝ ያበደረችኝ እግዚአብሔር ይስጣት። እውነት እግዚአብሔር ቀሪ ዘመኗን ይባርክላትና በጣም ነው የማመሰግናት። በዚህ አጋጣሚ እሷንም አመስግኑልኝ እናንተ መርቋት። እናም እኔ ቃላት ያጥረኛል። እሷ ራሱ እሷ ናት ለዚህ ሁሉ ከአዩ ጋር ጎን ለጎን ለኛ ብር የሰጠችን ያበደረችን። ያው እንደሰጠችኝ ነው የምቆጥረው ነው በእውነት እንዳበደረችኝ ሳይሆን እንደሰጠችኝ። በቃ እኛን ተረድታን እኛን እንደ ቤተሰብ አይታን። ማንም ሰው በዚህ ሰዓት እንደዚህ አያደርግም። ማንም ሰው ይሄን ዋጋ አይከፍልም። በእውነት ለኛ በጣም ትልቅ ነገር ነው። ምናልባት እሷ ተርፏት አይደለም ያን እንደዛ ያደረገችውና እንደውም በዚህ አጋጣሚ አንድ ቀንም አመስግኛት አላውቅም። በጣም ላመሰግንሽ እወዳለሁ እህቴ። እግዚአብሔር ይስጥልን። ቀሪ ዘመንሽን
ይባርከው ጨምሮ ጨማምሮ ይስጥሽ። ምን እንደማወራ ራሱ ግራ ይገባኛል በእውነት ማለት ችግሬን ስለማስበው በዚህ ሰዓት ጽንቅ ነው የሚለኝ እና እዩንም እግዚአብሔር ውለታሽን ይክፈለው። እኔ አልከፍልም፣ ግን እሷን መቼም ቢሆን ስላስቀይማት አልፈለግኩም። ግን ያው ችግር ሆኖብኝ ነው በእውነት በጣም ከራሴ በላይ ስለሆነብኝ ነው እሷን የሚያስጨነቅኳት። አዩ እሷን የሚያስቀየምኳት በዛን ሰዓት ያው ራስ ወዳድ ሆኜ እንደዚህ አድርጊ ምናምን ብያት እሷን ያስቀየምኳት አስቸጋሪ ነው እና ውድ ቤተሰብ እጠራታለሁ። እስኪ ከእሷ ጋር ደግሞ እስኪ እናወራለን። የምናወራው ነገር አለ እማ እና ቪዲዮ የተቀረጹ ነው። አይ የሆነ ሀሳብ መጣልኝና ሰላም በያቸው መጀመሪያ ከኔ ከመቆጣጠር በፊት ሰላም በያቸው። ቤተሰብ እንዴት ናቸው? ደህና ናቸው? እና ቤተሰቦቼ እንደነገርኳችሁ እንግዲህ ትንሽ አሟታል። በእኔ ምክንያት ነው ሁሉ ነገር በቃ እሷም ሰላም አላገኘች። ብዙ ሰው በዚህ ሰዓት እያስጨነኩ ነው። እኔም ተጨንቄ ነው ፈልጌ አይደለም። ምን አሰብኩ መሰለሽ ከአዩ ጋር መታረቃችሁ ደስ ብሎኛል። ቤተሰብ ብዙ ሰው ተደስቷልና ምን አሰብኩ መሰለሽ ያው አንቺንም ቢያትልሽም በእርግጠኝነት ማለት ነው ካርታውን እንድትቀበያት ቀሪ ብሩን ያበድሩኛል። ስንቄ ባንክ አነጋግሬ ነበር። አንተ ሰው እንዴት ነው የምታስበው? እንዴት ነው የምታስበው? ከየትም ተበደር እንዴት ነው የምታስበው? አሁንም ደግሞ ምን ላድርግ ታዲያ? አሁንም በቃ ይሸጥ ቤቱ በቃ ከሆነች እሷ ከሰጠችን ቤቱ ይሸጥ ይሸጥ። እኔም የቀረውን እንትን እላለሁ። እኔ ከአሁን በኋላ ከአንተ ጋር ራሱ አብሬ መኖር አልፈልግም። ውድ ቤተሰብ በዚህ አጋጣሚ ካሜራ ላይ ስላለ እኔም ያው የሚሸጥ ከሆነ ተሽጦ እኔ ራሱ ከእሱ ጋር መቀጠል አልፈልግም። ምን ማለት ነው? በቃ በእናትህ ወይ የምትናገረው ነገር አታውቅ ወይ የምታስበው ነገር አስተውል። እኔ ፈልጌው ነው እንዴ ታዲያ? ይሄንን እኮ ፈልጌው ነው። አሁን መልሰህ ስንቄ ምን ትሴ ባንክ ከባንክ እኮ በቃ ጠይቄያለሁ፣ ያበድሩኛል። እንደውም እስከ 1 ሚሊዮን ብር እናበድራለን ብሎኛል አይደለ? ወይኔ ጌታ! ምን እሱን ደግሞ ምን ልታረግበት ነው? አይደለም እሱን ስራ ልሰራበት ነው። በቃ አንቺም ላሳርፍሽ። በጣም አሳረፍከኝ። በጣም እሳት ላይ አስቀምጥ አሳረፍኩሽ። በእናትህ እንኳን አንተ አይደለም የወለደችኝ ያላሳረፈችኝ እንኳን አይደለም አንተ ባለ ማን ያውቃል? በቃ እኔ አሁን እንትን እቅድ አውጥቻለሁ። ምንም የስራ እቅድ አውጥቻለሁ። አንቺም የስራ እቅድ አውጥቼልሻለሁ። እንሰራበታለን። እሺ በይ። ዝም ብለህ ጠይቂያት በቃ የሌለ ነገር እኔ አፍም የለኝም ነው የቀረብና እሷን ከሚተፈኝ እንሰራበታለን። እኔ ማለት ነው አፍም የለኝም እሷን እንደዚህ ብዬ የምጠይቅበት ችግር የለውም። እሷ አንቺንም ቢያትልሽ ምን ቦታ የምትቀጠለው እኔ ለምኜም ቢሆን ውድ ቤተሰቦች እህቶቼ ለምኜም ቢሆን እኔ የሰው ዕዳ መክፈል እንጂ የምፈልገው ከአሁን በኋላ ማንንም ማስቸገር አንፈልግም። ከዚህ በኋላ በቃ ማንን አስቸገር? ማንን አስቸገር? ከዚህ በኋላ በቃ ማንንም አንለምንም። ስለዚህ በቃ አሁን እንሰራበታለን። መጀመሪያ ይሄን ቤት ልሰራበት ነው የተበደርኩት። አሁን ደግሞ ሌላ ስራ ልሰራበት እበደራለሁ። በቃ ችግር የለውም። አዳምጪኝ፣ ካዳመጪኝ አንቺ የስራ ትሰራለህ። በጣም ዝም በል በእናትህ፣ ወደዛ አታውራ። አብሬ ደንታይ ካላመንሽ ጭንቅላት ራሱ ይሰራል። አንተ እንደው እሷን በምን በእናትሽ እንደዚህ ብለሽ ቤተሰብ አታስብኝ እስቲ። ምንም ስድብ አይደለም እና ምን ማለት ነው? በምን አንደበት ንግግር ማለት ነው። አጥንት ይበሳል። እሷ ምንም አትቀየመኝ፣ ችግር የለውም። አዎ መልካም ሰው ነች፣ ጥሩ ልብ ነው ያላት። መልካም ናት። አዎ አውቃለሁ። ከቤተሰቦች አስፈልጬ ነው እኔ የምወዳትና የማከብራት። መውደድና እንትና አንድ አይደለም። የምትናገረው ነገር መጀመሪያ አስበህ መናገር። በቃ ያጣሰ ብዙ ነገር ያወራል። ዝም ብለሽ አንቺ እንደውም ከአንቺ በለጠ እሷ ናት እንደውም የምትረዳ። አይገርምሽም? ስለዚህ
አሁን ዛሬ ላይ እኮ ወንድምህ እንኳን እስቲ 5-10 እንኳን ላርግ ብሎ እኔ ወንድሜን አልጠይቀውም። አጎቴ ይሻለኛል። እነሱ እንኳን ማለት ነው እነሱ እንኳን የሆነ ነገር እኮ ሲሆኑ ሮጦ እዚህ ነው የሚያስቡበት አይደለ? እሱም ኖሮት አይደለም ኖሮ አልኖረ አይደለም ስለኖረ ስለሌለው አይደለም። ዛሬ ላይ ምን ብዬ ነው እኔ በምን አፌ ነው ካርታ እንጂ ብር ሊበደር ነው ሊሸጥ ነው ብዬ የምላት? ችግር የለውም። ከቻለች በሷ እጅ ሆኖ ቤቱ ይሸጣል እንጂ እኔ ካተዝጭኝ ነው ቤት አይሸጥም። ለምንድን ነው የሚሸጠው? ብሩን እንበደራለሁ፣ የእሷን ብር እሰጣታለሁ። አልቀበላትም እኔ መቼም ቢሆን ማለት ነው። ምን ማለት ነው? በቃ እንደዚህ ብለህ እንዳትለኝ። ማን ነው የሚረዳኝ? አንቺ ካልተረዳሽኝ ቆይ። ለዚህ ነው የጠራኝ? ለዚህ ነው ለዚህ ነው የጠራሁሽ። ለምን ቆየሽ ነው እንዴ? አንተ ለምን በዚህ ምድር ላይ ኖርሽ ነው እንዴ? ምን ማለት ነው? ምን ማለት ነው? እና እንዴት ነው የምታስበው? ጭንቅላቴ ይሰራል እንዴ? ለራሳችን ብዬ እኮ ነው። ምንም ለራሳችን አትበል በእናትህ። ለራሴ በል ለራስህ ማለት ለኔ ምንም ምን አደርግበታለሁ ነው ብቻዬን። በእናትሽ አቤን አታድርጊኝ ጊዜ ነው። አሁን ጠይቂያት፣ በቃ ጠይቂያት፣ ችግር የለውም ጠይቂያት። እሷ አንቺ ምንም ብትያት እሺ ነው የምትልሽ። ጠይቂያት። ነገ ዛሬ አሁን ጠዋት ራሱ ሂጄ ነበር እኔ ስንቄ ባንክ እኮ ይሰጡኛል። ካርታ አምጣ አሉኛ። በምንድን ነው የሚሰጡኝ? ምን ማስተማመኛ ኖሯቸው ነው የሚሰጡኝ? ደግሞ እሱን የሆነ ነገር ወይ ምንም አይሆንም። በቃ አብረን ነው ፈርመን የምንቀበለው። እባክሽ በፈጠረሽ ይሄን እድል አታስመልጭ። እኮ እንሰራበታለን። አንቺ የስራ እድል የምትፈልጊውን ማለት ትሰሪያለሽ። አንቺ ስሚኝ፣ አዳምጪኝ። በሚተርፈው ወዳችን ከፍለን በሚተርፈው አንቺ ጋር ይቀመጥና ከዛ በቃ አሁን ያለችውን እጅ ላይ ያለችውን ቀለበትን ሽጥ፣ ያቺ ሽጉጥን ወንድሜ አጎቴ ሽጉጥህን እጅ ላይ ያለውን ሽጥ። ዝም በይ። ባለፈው እንደዛ ብለሽኛል ብያለሁ። በቃ ታዲያ ራስን የምጠብቅበት ነው እሱ። በጣም ራስን የምጠብቅበት ስንት ነገር አለ። በቃ ይሄንን ይሄው ውድ ቤተሰብ እናንተ እዚህ ላይ በክፉ ጋር የገዛሁት ነው። ምንም በቃ ይሄ ከሸጥ ግፍ እሱ በመንግስት እጅ ነው ያለው። ይሁን ታዲያ ቃል ስላለው አሁን ብሸጥ ማለት ነው እጠየቃለሁ። ይሄን ታውቂያለሽ። በቃ ሸገረኝ፣ ሸጥኩት፣ አስፈቀደ። እንዴት ሆኖ ነው የሚሆነው? ለምንድን ነው የማይሆነው? ይሄ ወረቀት ይታይሻል። ይሄ አውቃለሁ ወረቀት እንዳለው። በቃ ታዲያ ከእኔ እኮ ከቸገረኝ ማለት ነው ከቸገረኝ። ይሄ እኮ የእሱ ፍቃድ ነው። ሴትዮ ከአዳም እስከምታውቂ ከሆነ ይሄ እኮ ማለት ነው እንግዲህ ማንበብ ትችያለሽ። ከቸገረው ሰው አይሸጥም ወይ? በቃ ከቸገረው። ውድ ቤተሰብ እናንተ እንግዲህ የምትሉትን በሉ። እኔ በበኩሌ እጇ ላይ ያለችን ቀለበት ሽጦ ያንን ሽጦ ግባ ብል 50,000 ብር እንኳን ያወጣ እና ምን ይሁን ምን ይፈጠር? እሺ እኮ አይሸጥም ነው የምልሽ። እንዴ እጠየቃለሁ እኮ የሚሸጥ ነኝ። እሱን ሽጠ ግማሹን ኬት እንዴት ሆኖ ነው የሚሸጠው? ሄዳችንን መልሰን የሚደረገው ማድረግ እንጂ የምፈልገው እኔ ከእንደገና እሱ ቢሸጥ ራሱ እኮ እዳውን አይመልስልንም። ይህንን ማወቅ አለብሽ። ስለዚህ እሷ ምንም ያደርግላትም። አሁን ባለፈው በንዴት ነው አልሰጥም ያለችኝ እንጂ 100,000 ብሩን ይዤላት ስሄድ ማለት ነው ትሰጠኝ ነበር። ትሰጠኛለች። ግን ንግግሬ ያው አስቀይሜያት ሊሆን ይችላል። አሁንም ለኔ አጨቅጨቅ አይደለም፣ እንመካከር ነው እናውራ። ምክንያቱም በቃ አንቺም የስራ እድል ይከፈትልሻል፣ የምትፈልጊውን ነገር ትሰሪያለሽ። ሰው ማንንም ማስቸገር የለብንም እኛ። በቃ ከዚህ በኋላ ሰውንም ማሳዘን የለብንም። እንዴ ካልተሳሰብን እንዴት ነው የሚሆነው? ለምንድን ነው የማላስብልሽ? እኔስ ማን አለኝ? አንቺስ ማን አለሽ? አዎ እግዚአብሔር በሚያውቀው ከስንቱ ሰው በአፍ ከስንቱ ሰው በእግዚአብሔር ከስንቱ ሰው ጋር ተቦጫጭቀን ተባብለን መቼም ቢሆን ማለት ነው ያንተ ጭንቅላት መቼም ቢሆን አፍ ራሱ የሚስተካከል ሰው አይደለም። እግዚአብሔር ያስተካክላል ሁሉ ነገር። ቀን አለ ሁሉ ነገር ቀን አለ። የምትናገረው ነገር ማስተዋላት ነይ ቁጭ በይ። ምን ሆነሽ ነው የምትሄጂው? ነይ